ቱና እንግዲህ የወዲት ጉዲት በስተመጨረሻ ተዋረዱ ማለት ነው። ምክንያቱም እንዳለ ያለውን ነገር መረጃውን አሳልፎ ለእንትና ሰጥቶታል ማለት ነው። ለወንድዬ ሰጥቶታል ማለት ነው። በጣም በሚያሳዝን ነገር ወይዘሮ ወርቂቱና ልጇ የወዲት ጉዲት የሚገቡበት ቀዳዳ ጠፍቶባቸው ይገኛል ማለት ነው። ምክንያቱም ምንም ነገር አለማድረጋቸው ገንዘቡን አለመክፈላቸውና ችላ በማለታቸው ዛሬ ዋጋቸውን እየከፈሉ ይገኛል ማለት ነው። በጣም በሚያሳዝን ነገር ወንድዬ በጣም አዝኗል። በጣም ነው እየተከፋው ማለት ነው። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ የእናት ግፍ ድራማ ነው ይዤላችሁ የመጣሁት። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። በጣም በሚያሳዝን ነገር ቤተሰብ እንግዲህ ወይዘሮ ወርቂቱና እናቷ ወይዘሮ ወርቂቱና ልጇ የወዲት ጉዲት ከዚህም በፊት በክፋት አንድ ላይ ሲተባበሩ ነበረ። ዛሬ ደግሞ እንግዲህ ችግራቸው መከራቸውም ሲገጥማቸው አንድ ላይ ነው ማለት ነው። የእናትና ልጅ ትብብር በክፋት ስለሆነ ዛሬም እንግዲህ በጣም በሚያሳዝን ነገር እናትና ልጅ ግን አሁን ወይዘሮ ወርቂቱ ለእሷ እየተባበረች አይደለችም። ግን ደግሞ እያስፈራራቻት የአባቴ ገዳይ አንቺ ነሽ፣ አለበለዛ እናገርልሻለሁ እያለች በማስፈራራት ውስጥ የግድ ከእሷ ጋር ከጥፋቷ ጋር እንድትተባበር እያደረገቻት ትገኛለች ማለት ነው። እንትና የወዲት ጉዲት የምትባሏ ሴትዮ በጣም በሚያሳዝን ነገር እንግዲህ ከእንደዚህ አይነት ሰዎች ፈጣሪ እንደሰውራችሁ የዘወትር ጸሎት ይሆንላችሁ ማለት ነው። ነገሮቹን ሁላ አሁን የበለጠ የወዲት ጉዲት እንግዲህ በእርግጠኝነት ስለ ወይዘሮ ወርቂቱ ለወንድሟ ላስቻሎ የአባቷ ገዳይ እንደሆነች እናትየዋ ካወቀ አስቻሎ ራሱ በጣም ነው የሚናደደው ማለት ነው። በጣም በሚያሳዝን ነገር ሲጀመር እሱም ከበፊትነቱ በሰው ላይ ግፍ የሚሰራ ነገርን በጣም እየጠላና ሲያስጠነቅቃቸው ነበረ። አሁን ደግሞ የበለጠ አባት ገዳይ አባቱ ገዳይ መሆኑን ካወቀች ወይዘሮ ወርቂቱ በጣም ችግር ነው የሚፈጠረው ማለት ነው። በጣም በሚያሳዝን ነገር ቤተሰብ ፈጣሪ ከእንደዚህ አይነት ሰዎች ያድናችሁ ነው ብዬ ነው የምለው። የወዲት ጉዲት እንግዲህ በጣም ችግር ውስጥ ነው ያለችው፣ በጣም ውጥረት ውስጥ። ምክንያቱም ወንድዬ እንደ በፊቱ አይደለም። ስለ ልጁ ማስመርመር ይፈልጋል። እሷን ምን አይነት ችግር፣ ምክንያቱም ልጁ እውነት ነው ውሸት ነው የሚባል አንደኛ ስለ ልጁ ውሸት መሆኑን አለምዬ ነግረዋለች፣ እንትና ፀሐይ ነግረዋለች፣ እማዬ ስንት ጊዜ ደጋግማ ነግረዋለች። ምንም ነገር ደግሞ ሄዳ ቼካፕ እየተደረገች አይደለም። ምክንያቱም በጣም ጥርጥር ውስጥ ነው ያለው ማለት ነው ወንድዬ ማለት ነው። ግን ደግሞ ወይዘሮ እንግዲህ የወዲት ጉዲት ሁሌ ሲናገራት ለምርመራ ሲል ችግር እየፈጠረች የሆነ ምክንያት እየፈቀረች ትቀራለች ማለት ነው። ይሄ ነገር ደግሞ በጣም እያሳሰበው ይገኛል ማለት ነው። ምክንያቱም የምታደርገው ነገር ውሸትና ማስመሰል እንደሆነ ነገሮች ሁላ አሁን እየገባው ይገኛል ማለት ነው። ግን ደግሞ ተግባራዊ እስካሁን ያደረገ ነገር የለም። ነገሮቹ ሁላ እንዳይገቡት ተስፋ አድርጋለሁ። አለምዬ ደግሞ ምን እያደረገች መሰላችሁ? ከፀሐይ ጋራ አሁንም የበለጠ መረጃ እየሰበሰቡ ይገኛሉ ማለት ነው። እንግዲህ በጣም ፀሐይ አለምዬን እየረዳቻት ነው ማለት ነው። ምክንያቱም በጣም መልካም ሰዎች እንግዲህ ያስባችሁታል። ወይዘሮ ወርቂቱንና የወዲት ጉዲትን አይታችሁ አልማዝዬንና ደግሞ እንትና ስታዩ በጣም መልካም ሰዎች ሁለቱ እንግዲህ በጣም ጥሩ ሰዎች፣ ለሰዎች የሚያዝኑ ለሰዎች መልካም ነገር የሚያስቡ ናቸው። ወይዘሮ እንግዲህ ፀሐዬና እንዲሁም አለምዬ ማለት ነው። በምንም አይገናኙም። እውነቴን ነው የምላችሁ። ያው በሁሉም ቦታ መልካም ሰው ባሉበት መጥፎ ሰው አሉ፣ መጥፎ ሰው ባሉበት መልካም ሰው አሉ። ሁሉም የራሱ ተሰጥኦ አለው ማለት ነው። ግን ደግሞ መልካም ሰው መሆን እንችላለን። ነገሮችን ሁላ እያሸነፍን መጥፎ ነገር ሀሳብ ጠላት ዲያብሎስ ቢያሳስበንም መልካም መሆን እንችላለን። ግን ደግሞ አንዳንድ ሰዎች ልክ መጥፎ ነገር አብሯቸው እንደተፈጠረ ነገር አስበው ሁሌ መጥፎ ሰው ነው መሆን የሚፈልጉት ማለት ነው። ያ ግን እኔ እንደኔ በጣም የስተት ብዬ ነው የማስበው ማለት ነው። አስባችሁታል? አሁን እንግዲህ ወይዘሮ ወርቂቱ ልጇን እንትናን ያሳደገችው እሷ ነች። ማን ነበረ ሰው አስቻሉን የወለደችው። ግን ደግሞ አስቻሉ ወደ መልካም ነገር ተቀይሯል። ምክንያቱም ሰው ልጅ ከጥፋቱ መቀየር በጣም አሪፍ ነው። ማንም ሰው እኔ በጥፋቱ የሚቀየር ሰው በጣም ነው ደስ የሚለኝ። በነገራችን ላይ ሰው ልጅ ሰውነንና እንሳሳታለን፣ ሰውነንና መጥፎ ነገር እናደርጋለን። ግን ደግሞ ከስተታችን ስንመለስ ከስተታችን መልካም ነገር ስናስብ መልካም ብዬ ነው የማስበው። የወዲት ጉዲትም ትልቅ እየፎርሳ ነበራት የምትቀየርበት ይብን እንኳን
ይቅርታ ጠይቃ ከባሏ ጋር የምትኖርበት ከማዬ ጋር የምትኖርበት ግን ደግሞ ያንን ነገር እንድታደርግ ውስጧ ያለ ጠላት ዲያብሎስ ወይንም ደግሞ መንፈስ አልጋበዛትም ማለት ነው። አሁንም በክፋቷ በዛ አይነት መንገድ ቀጥላለች ማለት ነው። ይሄ ደግሞ በጣም እልም ያለ ወደ መጥፎ ነገርና ህይወታቸውን በጣም ወደ ከባድ ነገር ነው እየጨመራቸው የሚገኘው ማለት ነው። በጣም ወንድዬ እንግዲህ ነገሮቹን ሁላ ካወቀ እኔ ነኝ የምላችሁ መልካም ሰዎች አንዴ አሁን ወንድዬ ስለ ዮዲት ጉዲት እናትየዋ ትነግረዋለች፣ አለም ትነግረዋለች። እናትየዋ ስንት ጊዜ እንደ በጡቴ እያለች እየለመነችው ፀሐይ ነግረዋለች። በራሱም ብዙ ነገር አይቷል። ግን በፍጹም እሷ ያለችውን ነገር ነው የሚያምነው ማለት ነው። ግን ደግሞ አንድ ቀን ከተነሳ ማንም ሰው አይችሉም። የምነግራችሁ ነገር ማንም ሰው እውነት እንደዚህ አይነት ሰዎችን መፍራት ነው ያለባችሁ። እንደዚህ አይነት ሰዎች መፈራት አለባቸው። አሁን ዮዲት ጉዲት በጣም አደጋ ውስጥ ነው ያለችው። በነፍሱ ነው የተጫወተችው። ምክንያቱም የራሱን እናቱን አካሉን እያሰቃየች ለሀብት ለንብረት ብላ እንደዚህ ማስመሰሏን ሲያቅ፣ ሁለተኛ ነገር ደግሞ ልጅ አለኝ ብላ ያለችውን ልጁ ውሸት ሲሆን ሲያቅ ምን አይነት ችግር እንደሚፈጠር አስቡ። ሳትወደው ወድ ካለው እያለችው ስታስመስል እሱ ፊት ጥሩ ሰው እየመሰለች እማዬን እንደዛ ስታሰቃያት አስቡ። ያንን ቪዲዮ ሳይ ምን አይነት ስሜት እንደሚሰማው አስቡ። ቤተሰብ ለእናንተ ራሱ ምን አይነት ስሜት እንደሚሰማችሁ። የዮዲት ጉዲት እንግዲህ በጣም በማስመሰል የተካነች እናትየዋ ፊት በጣም ጥሩ ነች። እሱ ፊት በጣም ለእናትየዋ ክብር እንዳለው ሰው ጭራሹኑ እናትና ልጅን ለማጣላት ለምንድን ነው እሷ የምትነካት? እሷ እኮ በጣም ነው መወዳት። በቃ የማትለው ቀን የማትቀባጥረው ነገር የለም። ግን እሱ እግሩ ገና እንኳን ወጣ ሳይል አንቺ ጥቁር ድንጋይ፣ አንቺ አውልት፣ አንቺ ምን እያለቻት ምናክል ስድብ ስታሰድባት እንደሆነ አይታችኋል ማለት ነው። በጣም በሚያሳዝን ነገር ቤተሰብ እና ያንን ነገር ግን ሳያስበው ወንድዬ ምናክል እንደሚቆጭና እናትየዋ ያለችው የለመነችው ነገር ምናክል እንደሚቆጭ ራሳችሁ ማሰብ ትችላላችሁ ማለት ነው ቤተሰብ። እና ብቻ እኔ አላቅም እማዬ በአሁን ሰዓት አለምዬ በህይወቷ ባትኖር ኑሮ የሷ እስካሁን ነፍሷ አይኖሩም ነበር። በእርግጠኝነት በአንድ ቀን ውስጥ ነበረ ጭጭ አርጋ የምትገላት ማለት ነው። ግን ደስ የሚለው ነገር ምንድን ነው? አለምዬን በህይወቷ መጣላት እግዚአብሔር ደስ የሚለው ነገር ማለት ነው። አለም ባትኖር ኑሮ ይሄን የማየ ተቀብራለች። ምክንያቱም በጣም ወንድዬ ቸለተኛ ነው። ይብን እኔ እውነቴን ነው የምላችሁ ስላችሁ እናታችሁን እንዴት መስማት የለባችሁም ብላችሁ ታስባላችሁ ሰዎች? እናት መሰማት አለባት። እኔ እውነቴን ነው የምላችሁ። ብቻ አላቅም ወንድዬ ይብን እኔ ከሁሉ ውስጥ የሚያሳዘነችኝ ማየ ስለጠባው ጡት እያለችው እየለመነችው መስማት አለበት ብዬ ነው ማስበው። ያ ነገር ደግሞ አለመስማቱ ዛሬ ትልቅ ደረጃ ላይ ነው የሚጥለው። ማርያም ይጸጸትበታል፣ በጣም ይጸጸታል። ምክንያቱም በጣም ለነገ ጸጸት ነው፣ ለነገ የእግር እሳት ነው የሚሆንበት ማለት ነው። እንደዛ ስለሆነ ሰዎች ለወደፊታችሁ ማንም ሰው በህይወታችሁ የሆነ ነገር ሲፈጠር ማለት ነው ሰዎችን ለመስማት መሞከር አለባችሁ። ነገ ነገሮች ሁላ የእግር እሳት ነው የሚሆኑባችሁ ማለት ነው። እና አሁን ወይዘሮ ዮዲት ጉዲት ወይዘሮ ወርቂቱ ግን ራሳቸው ግን የማየ እንቧ እንደዚያ ሳስለቅሷት፣ እንደዛ ሲያንቋሽሿት፣ እንደዛ ሲሰርቧት የነበሩት ዛሬ እነሱ መከራቸውን ስቃያቸውን እያዩ ይገኛሉ ማለት ነው። ምናክል ደግሞ መጥፎነትና ምናክል ለሰዎች ልጆች መጥፎ ነገር ማሰብ ምናክል ዋጋ እንደሚያስከፍል ከዮዲት ጉዲትና ከወይዘሮ ወርቂቱ እንደምንማር ተስፋ አለኝ እላችኋለሁ ቤተሰብ። ሁሌ ደግሞ መልካም ሰው ስንሆን ደግሞ ምናክል የኛ እንባ ወደ እግዚአብሔር ደርሶ እንዴት እግዚአብሔር ፈጥኖ እንደሚደርስልን እንማራለን ማለት ነው ቤተሰቦቼ። እንግዲህ እኔ የተማርኩት ይሄንን ነገር ነው በራሴ። እኔ በጣም እማዬ በጣም ነበረ የምታዛዝነኝ፣ በጣም ነበረ ውስጤን የምትበላኝ።
ግን ዛሬ እንደዚህ አልፎላት እንደዚህ በሰላም መኖሯ በጣም ደስ ብሎኛል። የበለጠ ደግሞ ልጇን ሁሉን ነገር ካወቀ በኋላ በእርግጠኝነት ህይወታቸው ተቀይሮ መልካም ህይወት እንደሚኖረት ተስፋ አለኝ እላለሁ። ለማንኛውም ሴቶች የባሎቻችሁ ሚስቶችን አክብሩ፣ ወንዶችም እናታችሁን ውደዱ፣ አክብሩ ስላችሁ ማንም ሰው አይታመንም በአሁን ሰዓት ማለት ነው። ማመን ከፈጣሪ በታች እራሳችሁን ነው እንጂ ማንም ሰው አይታመኑ። ከፈጣሪ በታች መታመን ያለበት እናት ናት። እናት በቃ መጨከን የማትችል እናት ግን አሁን አንዳንዴም አለ እንደ ወይዘሮ ወርቂቱ እናት ስላለ በቀጣይ ቪዲዮ እስከመጣ እንግዲህ ቸርቆ